ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በሱዳን ስደተኛ ካምፕ የሚገኙ ከምዕራብ በትግራይ የተፈናቀሉ ዜጎች የተቃውሞ ሰልፍ አደረጉ። በሱዳን ተንደባ የስደተኞች ካምፕ የሚገኙ ተፈናቃይ ስደተኞች በትላንትናው ዕለት የተቃውሞ ሰልፍ ያደረጉ ሲሆን በተቃውሟቸውም የዓለም ምግብ ፕሮግራም WFP ውሳኔውን እንዲቀለብስ ጠይቀዋል። ድምጻችን ይሰማ፣ የስደተኛ መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን ይይልን የሚሉና ሌሎችንም መፈክሮች ይዘው በካምፑ ውስጥ ተቃውሞ ያሰሙት እነዚህ የትግራይ ስደተኞች WFP የሚሰጣቸው እርዳታ በገንዘብ ከሚሆን ይልቅ በምግብ መልክ እንዲሆንም አሳስበዋል። ሰልፈኞቹ እንደተናገሩት ድርጅቱ ቀደም ሲል የምግብ ሬሽን ያከፋፍላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዱ ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸው ይገኛል። ይህ ደግሞ ወደ ዶላር ሲቀየር $4.1 መሆኑን አስታውቀው የገንዘብ ለዕለት ፉጀታ እንኳን እንደማይሆን ገልጸዋል። በመሆኑም እርዳታው እንደከዚህ ቀደሙ በምግብ እንዲሆንላቸው የጠየቁት ስደተኞቹ በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ የኢትዮጵያ ሕዝብ ታላቅና አኩሪ መስዋዕትነትን ከፍሎ ያቆያትን አገሩን ዛሬም ከጥፋት ይታደጋት በሚል ርዕስ ወቅታዊ የትግል ጥሪ ማቅረቡን አስታወቀ። ፓርቲው ባወጣው መግለጫ አገሪቱ በአሁኑ ወቅት ከብራኳ የወጡ በማይመስሉ አምባገነኖች ክፉኛ እየደማችና እየወደመች ነው ሲሉ ወቅሰዋል። መግለጫው በአገሪቱ የተለያዩ ክፍሎች ዜጎች በጅምላ ተጨፍጭፈዋል፣ ሕፃናትና እናቶች ተደፍረዋል፣ ሰዎች በሕይወት እያሉ ተቃጥለዋል ብሎ የዘረዘረ ሲሆን ሕዝብ በጠላትነት እየተፈረጀ በየተራ እልቂት ታውጆበታል ሲል ያለውን ሁኔታ አስከፊነት ገልጸዋል። ኢህአፓ ታሪክን በመጥቀስ ዘመድ የሞተ ዕለት በአገር ይለቀሳል፣ አገር የሞተ ዕለት ወዴት ይደረሳል የሚለው ትውልድ ተሻጋሪ ምሳሌ የዛሬ ትውልድ ምላሽ የሚጠይቅበት ወቅት ላይ መሆኑን አሳስበዋል። ፓርቲው ያቀረበው የመፍትሄ አቅጣጫም በተጠናከረ ሰላማዊና ህጋዊ ትግል ላይ ያተኮረ ነው። ዜጎች በቋንቋ፣ በሃይማኖት፣ በአመለካከት ልዩነቶች ሳይከፋፈሉና ለገዢዎች የመከፋፈልና ተነጣጥሎ የማጥቃት ስልት ሳይበገሩ በአንድነት እንዲቆሙ ጥሪ አቅርበዋል። የትግሉ ዓላማም ዘላቂ ሰላምን፣ የሁሉም ዜጎችን ነጻነትና መብቶች ማስከበር መሆኑንም ገልጸዋል። ፓርቲው ኢትዮጵያን ከተደቀነባት አደጋ ለማትረፍ ከህዝብ ጋር በምቹ መድረኮች በመምከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም ቃለ መግባቱንም አስታውቋል። በዚህ መሰረት ኢህአፓ ባዘጋጀው ታላቅ ህዝባዊ ስብሰባ ላይ ህዝቡ እንዲሳተፍ ጥሪ አቅርበዋል። ስብሰባው በህዳር 27 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የገለጸ ሲሆን የንጹሐን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብና መፈናቀልን ለማስቆም የሚቻልበትን መንገድ ለመምከር ያለመ መሆኑን አስታውቀዋል። ጽናት እስከ ድል በሚል መፈክር የተዘጋው የፓርቲው መግለጫ የኢትዮጵያን የመከራ ቀንበር በህዝብ ኃይል ጥበብና መተባበር በአጭር ጊዜ እንሰብረዋለን የሚል እምነቱንም ገልጸዋል። በአዲስ አበባ ከተማ በኮየ ፌጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ከፍላጎታቸው ውጪ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ገልጸው የሚመለከተው አካል ድምጻችንን ይስማን ሲሉ ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የፈለጉ ቅሬታ አቅራቢዎቹ እንደገለጹት የአካባቢው አስተዳደር አካላት ከእያንዳንዱ ብሎክ 12 ሰዎችን መሰልጠን አለባቸው የሚል ኮታ በማስቀመጥ የነዋሪዎችን ፍላጎት ሳይጠይቁ ስማቸውን ለስልጠና አስመዝግበዋል። ቅሬታ አቅራቢዎቹ አብዛኛዎቹ በግልም ሆነ በመንግስት መስሪያ ቤት ተቀጥሮ የሚሰሩ መሆናቸውን ገልጸው እኛ ስርዓት አይደለንም፣ ከተማ ውስጥ ሰርተን ነው የምንገባ ብለዋል። ይህ ሆኖ ሳለ በስራ ሰዓታቸው ላይ ተጽዕኖ በሚያሳድር መልኩ ለሚሰጠው ስልጠና እንዲመዘገቡ መገደዳቸውን ተናግረዋል። ነዋሪዎቹ ስልጠናውን ለመውሰድ እንደማይችሉና በስራ ገበታቸው ላይ እንደሚያውኩባቸው ሲገልጹ ከአስተዳደሩ አካላት አለመሰልጠን አይቻልም፣ አንችልም ካላችሁ ለምትሰሩበት መስሪያ ቤት ደብዳቤ እንጽፋለን የሚል ምላሽና ማስፈራሪያ እንደተሰጣቸው ተናግረዋል። ይህም በነዋሪዎቹ ዘንድ ከፍተኛ መደናገርና ስጋት ፈጥረዋል። የትኛው መስሪያ ቤት ነው የአካባቢ አስተዳደር በጻፈው ደብዳቤ ተመርኩዞ እኔ በግድ እንድሰለጥን የስራ ጊዜ የሚሰጠኝ ሲሉ አንድ ቅሬታ አቅራቢ ጥያቄያቸውን አቅርበዋል። በአዲስ አበባ ከተማ አስተዳደር የአካባቢውን ጸጥታ ለማስጠበቅ በሚል በተለያዩ ጊዜያት በማህበረሰቡ ተሳትፎ ላይ የተመሰረቱ የጸጥታ አደረጃጀቶች ሲፈጠሩ መቆየታቸው ይታወቃል። ይሁን እንጂ በኮየ ፌጬ ነዋሪዎች የቀረበው ይህ ቅሬታ የእነዚህ አደረጃጀቶች አፈጻጸም በነዋሪዎች ፈቃደኝነት ላይ ምን ያህል የተመሰረተ ነው የሚለውን ጥያቄ ያነሳል። ነዋሪዎቹ ይህ ከስራ ገበታቸው ሊያፈናቅላቸው የሚችል የግዴታ ስልጠና እንዲቆምላቸውና የሚመለከተው ከፍተኛ አስተዳደር አካል ጉዳዩን አይቶ መፍትሄ እንዲሰጣቸው በአጽንኦት ጠይቀዋል።
ሰብአዊ በሆነ መንገድ የሰው እጅን ሲቆርጥ የነበረው ግለሰብ ለብልጽግና ከፋኖ ወጥቶ ለብልጽግና እጅ ሰጥቶ የነበረ እንደሆነና በብልጽግና ታዞ እንደፈጸመው ተጋለጠ። ትላንት ኅዳር 15 2018 በማህበራዊ ሚዲያ አጀንዳ ሆኖ የዋለውን እጅግ ኢሰብአዊ የሆነ ድርጊት አስመልክቶ ህዝብ ማወቅ ይገባዋል በሚል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ቃል አቀባይ ፋኖ አበበ ፈንታው ማብራሪያ ሰጥቷል። የብልጽግና ስርዓት በተከፋይ አክቲቪስቶቹና ሚዲያዎች በኩል አንድ እጅግ አሰቃቂ አስነዋሪ ድርጊት የተፈጸመበት ድርጊቱንም ፋኖ ፈጽሞታል በማለት ተንቀሳቃሽ ምስል አሰራጭቷል ሲል ገልጸዋል። አበበ ፈንታው በመግለጫው ድርጊቱን የፈጸመው ግለሰብ በፋኖነት ወረኢሉ አካባቢ ሲንቀሳቀስ የነበረ ሲሆን በአገዛዙ ተልእኮ ተሰጥቶት በዘረፋና ሌሎች ተግባሮች ፋኖን ከህዝብ የመነጠል ሲሰራ የነበረ በኋላም በሚኒሊክ እዝ አደረጃጀቱን በማጠናከር በመሰል ፋኖ መሳዮችን ሲያጣራ እርምጃ ይወሰድብኛል በሚል ኅዳር 3 ቀን 2018 ዓ.ም ወረኢሉ ላይ እጁን ለብልጽግና ሰጥቷል። ለዚህም ተጨባጭ የምስል ማስረጃ አለ ሲል አብራርተዋል። ድርጊቱን የፈጸመው ግለሰብ በተጠቀሰው ቀን ወደ ብልጽግና የገባ ሲሆን በአገዛዙ በኩል ግለሰቡ ይህንን ድርጊት እንዲፈጽምና በኋላ ፋኖ አደረገው በማለት ምስሉን ከተለቀቀ በሰዓታት ውስጥ ወንጀለኛው በመንግስት በቁጥጥር ስር ዋለ ብለው በሚዲያዎቻቸው አጋርተዋል በማለት ገልጸዋል። ከዚህ ጋር ተያይዞ ይህንን ፍጹም አሰቃቂ ድርጊት በአገዛዙ የተቀነባበረ ሴራ ዛሬ እንዴት ሰራ፣ ለምንስ ተፈለገ የሚል ጥያቄ ህዝባችን ምላሽ ሊያገኝለት የሚገባ ጥያቄ ነው ብለዋል። አንድ የብልጽግና ከፍተኛ ወታደራዊ መኮንን ዙ 23 ጨምሮ ከ60 በላይ የአድማ ብተናና የመከላከያ አባላት ይዞ መጥፋቱን እየተነገረ ነው። ይህ ብርጋዴር ጀነራል ረሺድ ኢብራሂም ዙ 23 እና ከ60 በላይ የአድማ ብተናና ሰራዊት ይዞ ስርዓቱን ከተዋል። በምዕራብ እዝ የ401ኛ ክፍለ ጦር አዛዥ የነበረው ጀነራሉ በምስራቅ ወለጋና ሆሮ ጉድሩ አካባቢ ስምሪት ሲሰጥ ቆይቷል። ሰሞኑን ወደ ጎጃም ደብረ ማርቆስ አካባቢ በመሰማራት ጦር እየመራ የቆየ ሲሆን ዙ 23 እና ሰራዊት በመያዝ መክዳቱን በብልጽግና ዘንድ መደናገጥን ፈጥሯል። ብርጋዴር ጀነራል ረሺድ ኢብራሂም የብልጽግና ፀሐይ እየጠለቀች መሆኑን ተመልክቶ እጁን ለፋኖች መስጠቱን ምንጮች እየገለጹ ነው። ይህንን የጀነራሉ መክዳት ለሌሎች የበታችና ላይኛው እርከን ላይ የሚገኙ የጦር አመራሮች እንዲከዱ መንገድ የከፈተ ነው እየተባለ ነው። የጀነራል ረሺድ ከስርዓቱ መክዳት በብርሃኑ ጁላ ቢሮ መደናገጥ ፈጥሮ አለቆችን ስብሰባ እንዲቀመጡ አድርገዋል። ተራው ሰራዊት በሞት በመማረክና በመሸሽ ቁጥሩ እየቀነሰ የመጣ ቢሆንም የአመራሮች መክዳት መጀመር ግን ስርዓቱ በአጭር ጊዜ እንዲናድ ሊያደርገው ይችላል ሲሉ ሁኔታዎችን የሚከታተሉ አስተያየት ሰጪዎች ይገልጻሉ። በአሁኑ ሰዓት የጠፋው ጀነራል ለመፈለግ ጀነራል ብርሃኑ በቀለ ጨምሮ በርካታ የሰራዊቱ አባሎች ማርቆስ ያለው ሰራዊታቸው በከተማና በየጫካው ለአሰሳ አሰማርተዋል ይላሉ የውስጥ ምንጮች። በሰሜን ወሎ ዞን ወልዲያ ከተማና አካባቢዋ የሚገኙ የትራንስፖርት አገልግሎት ሰጪ አሽከርካሪዎች የተለያዩ የመንግስት የጸጥታና የአስተዳደር አካላት ግዳጅ በሚል ሰበብ ያለምንም ክፍያ የጦር ሰራዊት አባላትንና ባለስልጣናትንና ሌሎች ግለሰቦችን እንዲያመላልሱ እያስገደዷቸው መሆኑን ገልጸው በከፍተኛ ምሬት ተቃውሟቸውን አሰሙ። ቅሬታ አቅራቢዎቹ እንደሚሉት ይህ አሰራር ሰርተን የማደር መብታችንን የገፈፈና ከባድ የኢኮኖሚ ጫና የፈጠረ መሆኑንም ተናግረዋል። አሽከርካሪዎቹ እንደሚሉት ጫናው ከአንድ አካል ብቻ የሚመጣ አይደለም። ሚሊሻው ግዳጅ ይላል፣ ትራፊክ ፖሊሱ ግዳጅ ይላል፣ መከላከያ ግዳጅ ይላል፣ የቀበሌ ሊቀመንበር ግዳጅ ይላል ያሉት ሾፌሮቹ ይህ የተዘበራረቀና ያልተገራ አሰራር በግለሰቦች ንብረት ላይ የሚፈጸም ጥቃት መሆኑን ገልጸዋል። በተለይ በአካባቢው ካለው የጸጥታ ሁኔታ ጋር በተያያዘ የጸጥታ አካላትን የማጓጓዝ ኃላፊነት በግል አሽከርካሪዎች ጫንቃ ላይ መውደቁ ከፍተኛ ኢኮኖሚ ኪሳራ እያደረሰባቸው መሆኑን አስረድተዋል። የባንክ ዕዳ አለብን፣ የምናስተዳድረው ቤተሰብ አለን፣ መኪናዎቻችን በየጊዜው ከፍተኛ የዘይትና የጥገና ወጪ ይጠይቃሉ ያሉት ቅሬታ አቅራቢዎቹ የግለሰብ ንብረቶችን ያለምንም ክፍያ ማሰማራት ልክ ያልሆነና ወንጀልም ነው ሲሉ አቋማቸውን ገልጸዋል። አሽከርካሪዎቹ መንግስት በግዳጅ አሰራር ዙሪያ በአስቸኳይ ግልጽና ይፋው መግለጫ እንዲሰጥ ጠይቀዋል። አሁን ያለው አሰራር ግልጽነት የጎደለው በመሆኑም ለግለሰቦች የግል ሀብት ማፍሪያ መደራደሪያና ማንገራገሪያ እየሆነ ነው ሲሉ ወቅሰዋል። ሚሊሻ ሽፍታን ይጠብቅ፣ ትራፊክ የመንገድ ፍሰትን ያስተባብር፣ የቀበሌ ሹም ህዝብን ይምራም፣ ግዳጅ እያሉ ህዝብን ከማማረር ሊቆጠቡ ይገባል ያሉት አሽከርካሪዎቹ በተለይ በወልዲያ ከተማ ያለው ይህ ጫናም በአስቸኳይ እንዲቆምላቸው ተማጽነዋል። ወድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።